ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ክፍል አንድ ላይ ለማሳያችሁ ማለት ነው። ይህም ስለ ጀርባ ጀርብ አንግሎች አሊያም ደግሞ በእንግሊዝኛ ቨርቲካሊ ኦፖዚት አንግል የሚለውን ካራክተሪስቲካቸው ወይም ደግሞ ባህሪያቸውን እንመለከታለን ማለት ነው። ስለዚህ እስከ መጨረሻው ከኛ ጋር እንደምትሆኑ ተስፋ አደርጋለሁ። በጣም ቀላል ነገር ነው። እዚህ ጋር እያንዳንዳቸው የሚለኩት የአንግል ልኬታቸው እንዲሁም ደግሞ እዚህ ጋር ደግሞ ካራክተሪስቲካቸውን እንጽፋለን። ስለዚህ አዲስ ከሆናችሁ ፎሎ ላይክ ሼር ማድረጋችሁ እንዳይዘነጋ፣ እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። አብረን እንስራው። እሺ ለመጀመሪያ ያህል እዚህ ጋር እንደምትመለከቷቸው ሁለት መስመሮች አሉ። አንደኛው መስመር ለ ነው። ሌላኛው መስመር ደግሞ መስመር ሀ፣ እንዲሁም ደግሞ አንድ ቆራጭ መስመር ወይም ደግሞ ትራንስቨርሳል ላይን አሉ ማለት ነው። እነዚህ ሁለቱም መስመሮች ደግሞ ስንመለከታቸው እነዚህ ሁለቱም መስመሮች ትይዩ መስመሮች ናቸው፣ ወይም ደግሞ በስቱ ላይንስ አር ናውን አስ ፓራላል ላይን ብለን እንጠራቸዋለን ማለት ነው። ሶ አሁን ምንድን ለማድረግ ነው የፈለግነው? ዓላማችን ምንድን ነው ብለን እንመለከታለን ማለት ነው። እዚህ ጋር በቀይ የተወከሉት አንግሎች ማለት ነው። በቀይ የተወከሉት አንግሎች የአንግል ልኬታቸው ዝርጥ አንግሎች ናቸው። በጥቁር የተወከሉት ደግሞ እነዚህ ሹል አንግሎች ናቸው ማለት ነው። ስለዚህ እሱም አንድ ትይዙልኛላችሁ። እነዚህ አንግሎች ማለትም እነዚህ ዝርጥ አንግሎች ማለት ነው የአንግል ልኬታቸው ከ90 ዲግሪ በላይ የሆኑና ከ180 ዲግሪ በታች የሆኑ የአንግል ልኬቶች ናቸው ማለት ነው። ዋናውና ትልቁ ነገር እሱ አይደለም። አሁን ዛሬ የማስረዳችሁ ነገር ምንድነው? የትኛው አንግል ከየትኛው አንግል ጋራ ጀርባ ጀርብ ወይም ደግሞ ቨርቲካሊ ኦፖዚት አንግል እንደሆነ አሳያችሁ። በመጀመሪያ እዚህ ጋር የምትመለከቷቸው አንግሎች ማለት ነው ሁለት ይዘት ያላቸው ናቸው። ኦኬ ሶ እዚህ ጋር ያለው አንግል እና አንግል 70 ዲግሪ እና እንዲሁም ደግሞ አንግል ወ ሁለቱም አንግሎች ጀርባ ጀርብ አይደለም፣ ወይም ደግሞ እነዚህ ሁለቱም አንግሎች ጉርብት አንግሎች ናቸው። ጉርብት ማለት በመካከላቸው ሌላ አንግል የለም ማለት ነው። ሶ እዚህ ጋር አንድ አንግል አለ፣ እዚህ ጋር አንድ አንግል ሲኖር ሁለተኛው ደግሞ ካራክተሪስቲካቸው በእነዚህ በሁለቱም አንግሎች መካከል ያለው የጋራ ጎን አላቸው ማለት ነው። ስለዚህ እነዚህ ሁለቱም አንግሎች ጉርብት አንግሎች ብለን እንጠራቸዋለን ማለት ነው። ሁለተኛው ካራክተሪስቲካቸው ደግሞ ያላቸው ባህሪ ደግሞ ስንመለከት ምንድነው? ይሄኛው ሁለቱም አንግሎች which means አንግል 70 ዲግሪ እና አንግል ቀ እነዚህ ሁለቱም አንግሎች ጀርባ ጀርብ አንግል ብለን እንጠራቸዋለን ማለት ነው። ጀርባ ጀርብ አንግሎች ብለን ወይም ደግሞ ቨርቲካሊ ኦፖዚት አንግል ብለን የምንጠራቸው አንግሎች ሁልጊዜ የአንግል ልኬታቸው እኩል ነው። ያ ማለት ምን ማለት ነው? ለምሳሌ የአንግል ልኬት ቀ አንግል ልኬት ቀ እና 70 ዲግሪ እኩል ናቸው። ያ ማለት ለምሳሌ እዚህ ጋር ፈ ብለን ብንሰይመው ልኬት የአንግል ልኬት የአንግል ልኬት ነው የሚያሳየን። ይህ የአንግል ምልክት ነው። የምንናገረው አንግል ቀ ነው። ይህ አንግል የአንግል ልኬቱ ከማን ጋር እኩል ነው የሚሆነው ማለት ነው? ከአንግል ልኬት አንግል ፈ ከአንግል ፈ ጋራ እኩል ነው የሚሆነው ማለት ነው። ሶ አሁን ላሳያችሁ የፈለኩት ነገር ምንድነው? ዓላማችን ምንድነው? እነዚህ ጀርባ ጀርብ አንግሎች ሁልጊዜ የአንግል ልኬታቸው እኩል ነው የሚሆነው። እንዲሁም ደግሞ የትኛው አንግል ከየትኛው አንግል ጋራ ጀርባ ጀርብ አንግሎች ናቸው ወይም ቨርቲካሊ ኦፖዚት አንግሎች ናቸው። ሶ የተወሰነውን እኔ ጠቅስላችኋለሁ፣ ሌላው ደግሞ እናንተ ናችሁ የምታወጡት። ለምሳሌ አንግል ወ ብዙ ጊዜ እቺን ምልክት የምንጠቀማት ለአንግል ስያሜ ብቻ ነው የምንጠቀመው። ሰው አንግል ስንሰይም እችን ምልክት እንጠቀማለን። ይሄ የአንግል ምልክት ነው ማለት ነው። ይሄ አንግል ወ እና አንግል ጠ እነዚህ ሁለቱ ጀርባ ጀርብ አንግሎች ናቸው። ሁለተኛ አንግል ነ እና አንግል ጨ እነዚህ ሁለቱ ጀርባ ጀርብ አንግሎች ናቸው። 3 አንግል ሸ እና አንግል በ እነዚህ ጀርባ ጀርብ አንግሎች ናቸው። ስለዚህ መያዝ ያለባቸው በዚህ ቪዲዮ ማለት ነው፣ ይሄንን የምታዩ ወላጆች አለም ተማሪዎች ካላችሁ ማለት ነው፣ እነዚህ እርስ በራሳቸው ለምሳሌ አንግል ወ እና አንግል ጠ ጀርባ ጀርብ አንግል ናቸው ካልኳቸው
ያ ማለት አንግል ወ እዚህ ጋር ነው፣ አንግል ጠ ደግሞ እዚህ ጋር ነው። ስለዚህ የነዚህ የአንግል ልኬታቸው 130 ነው 110 ነው የሚሆነው 110 ዲግሪ ነው የሚሆነው። አንግል ነ እና አንግል ጨ እንደዚሁ የነዚህም 110 ዲግሪ ነው የሚሆነው። እንዴት አድርጋችሁ ነው 110 ዲግሪ ሊመጣ ይቻላል የሚለው እንመለከታለን። 110 ዲግሪ ሊመጣ ይቻለበት ዋነኛ ምክንያቱ እዚች ጋር ያለችውን አንግል 7 ዲግሪ ከሆነ ይሄ እዚህ ጋር ያለውን አንግል ደግሞ ለማግኘት ምንድነው የምናደርገው? ይሄንን እንደዚህ አድርገን በምንዘረጋበት ሰዓት አንግል 7 ዲግሪ እና አንግል ወ አንድ ላይ ስንደምራቸው 180 ዲግሪ ይሰጣቸዋል ማለት ነው። ይሄ 7 ዲግሪ ከሆነ ይሄኛው ስንት ነው የሚሆነው? 110 ዲግሪ ነው የሚሆነው። ወይም ደግሞ ለማወቅ ከተፈለገ ከ180 ዲግሪ ላይ ሲቀነስ 70 ዲግሪ እኩል ይሆናል አንግል ልኬት ማንን ነው የምትወክሉት ማለት ነው? ቀ ነው ወ አንግል ወ ብለን መሰየም እንችላለን ማለት ነው። አይታችሁታል። እጅግ በጣም ቀላል ነገርና እንዲህ በጣም ሲምፕል ነገር የሆነ ነገር ስለሆነ እንደዚህ ተከታታይነት ያላቸው ቪዲዮዎችን ለማግኘት የምትፈልጉ ወላጆች ወይም ተማሪዎች ካላችሁ እጅግ በጣም ቀላል ነገር ነው። በዚህ ምሳሌ መሰረት እናንተ የምትሰሩትን ጥያቄ ደስታችሁና ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። አሁን እኔ የምጠይቃችሁ ጥያቄ ምንድነው? የአንግል ነ አንግል ልኬት አንግል ነ ምን ያህል ነው የሚሆነው የሚለው እሱን ታስቀምጡልኛላችሁ። የአንግል ልኬት እንዲሁም ጨ ወይም ጨ ምን ያህል ነው? ሶስተኛ ጥያቄ ደግሞ የአንግል ልኬት ወይም ደግሞ አንግል ሸ ምን ያህል ነው? ስለዚህ እነዚህ ነገሮች ኮሜንት ላይ ልታስቀምጡልኝ አገኘዋለሁ ማለት ነው። በቀጣይ ቪዲዮዎች እንገናኛለን ማለት ነው። እኔ ከእናንተ ጋር የነበርኩት መምህር መለሰ። በቀጣይ ቪዲዮዎች እንገናኛለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳዘነጉ። ይመቻችሁ።